የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አራዳ ኤፍ ኤም ላይ ትገኛላችሁ። ዛሬ ደግሞ የሚደረጉ የዓለም ዋንጫ የጥሎ ማለፍ ጨዋታዎች አሉ። ሌሊት 8 ሰዓት ላይ ፖርቹጋልን ከክሮኤሺያ ጋር የሚያገናኘው ጨዋታ ይጠበቃል። ይሄ ጨዋታ እንግዲህ በሁለቱ ቡድኖች መካከል ይደረጋል። ያው ክሮኤሺያ ቀላል ቡድን አይደለችም አይደለ? ክሮኤሺያም በእርግጥ በምድብ ያን ያህል ጥሩ ፐርፎርማንስ ታደርግ አላየናትም፣ ግን ደግሞ በዓለም ዋንጫ ላይ በቅርብ ዓመታት ጥሩ ርቀት የመጓዝ ታሪክ ያላት ቡድን ናት ክሮኤሺያም። እናንሳይን ጉዳይ በጣም ትልቅ ጨዋታ ነው። ለሁለት ሌጀንዶችን ከሁለቱ አንዱ ከትልልቆቹ ሌጀንዶች መካከል አንደኛውን ለመጨረሻ ጊዜ በኢንተርናሽናል ውድድር የምናይበት ጨዋታ ሊሆን ይችላል። የ40 ዓመቱ ሉካ ሞድሪች 5ኛ የዓለም ዋንጫው ነው እየተሳተፈ ያለው። የ41 ዓመቱ ክርስቲያኖ ሮናልዶ 6ኛ የዓለም ዋንጫው ላይ ነው እየተሳተፈ ያለው። ሞድሪች ከዚህ ጨዋታ በፊት በሰጠው አስተያየት አሁን ገብቶኛል የሆነ እድሜ ላይ እንደደረስኩ የእግር ኳስ ህይወት የመጨረሻ ዓመታት ላይ እንዳለሁ አውቃለሁ እና ለመዝናናት እየሞከርኩ ነው፣ የመጨረሻ ስለሆነ ኢንጆይ ለማድረግ እየሞከርኩ ነው። ግን ለብሔራዊ ቡድን ስትጫወት ቀላል አይደለም፣ ምክንያቱም ጫናው በጣም ከባድ ነው። ከእያንዳንዱ ጨዋታ በኋላ ምላሹ የሀገር ነው እና በክለብ እግር ኳስ ውስጥ የማናየው አይነት የጫና ስሜት ለብሔራዊ ቡድን ስንጫወት ይሰማናል የሚል አስተያየት ሰጥቷል። ክርስቲያኖ ሮናልዶም ከጥቂት ጊዜ በፊት ተመሳሳይ አስተያየት ሰጥቷል። በእርግጥ ከአመት በፊት ከአንድ የአድቨርታይዝመንት ፓርትነር ጋር በነበረው የስራ ስምምነት ሰርቲፋይድ ሆኗል። በባዮሎጂካሊ 29 ዓመቱ ነው የሚል እና ሰርቲፊኬትም ወስዷል። ለጊዜው ለማቆም ፍላጎት ያለው አይመስልም፣ ግን ራሱ እንደሚለው የምሩን አይመስለኝም ከዚህ በኋላ 10 ዓመት መጫወት እችላለሁ ያለው እስከ 51 ዓመቱ ድረስ እንደማይጫወት እናውቃለን። ስለዚህ ሁለቱም ተጫዋቾች የእግር ኳስ ህይወታቸው የመጨረሻ ዓመታት ላይ ነው ያሉት። ለዚህ ነው ይሄኛው ከሁለቱ ለአንዱ የመጨረሻው ታንጎ ነው የመጨረሻው ዳንስ ነው የሚባለው። ይተዋወቃሉ በደንብ ሉካና ሮናልዶ፣ ሉካ ሞድሪችና ክርስቲያኖ ሮናልዶ 10 ጊዜ ተገናኝተዋል በባላጋራነት። ዛሬ ለ11ኛ ጊዜ ነው የሚገናኙት እና አሸናፊው አንድ ብቻ ነው። የክርስቲያኖ ሮናልዶ ቡድኖች በክለብ እግር ኳስም በብሔራዊ ቡድንም በጥቂት አጋጣሚዎች በተገናኙበት ጊዜ ዩሮ 2016ን ጨምሮ ማለት ነው 9 ጊዜ ያሸነፈው የክርስቲያኖ ቡድን ነው። ማንቸስተር ዩናይትድ ከቶተናምን ጨምሮ ማለት ነው። በኋላ በሪያል ማድሪድ ረጅም ጊዜ አብረው ተጫውተዋል። አንድ ጊዜ አቻ ተለያይተዋል። ግን በባላጋራነት 222 ጨዋታዎችን አብረው ተጫውተው ነበር። በቅርብ ጊዜ የወጣ በስፓኒሽ ሚ ፓርቲዶ ተብሎ የተተረጎመ የሉካ ሞድሪች ኦቶባዮግራፊ አለ እና እዛ መጽሐፉ ላይ ምን ይላል? ከቶተንሃም ወደ ሪያል ማድሪድ ሲዘዋወር በጣም አታካች ድርድር ጠይቆ ነበር እና ዜር ዩ አር አት ላስት መጨረሻ ላይ ደረስ ከዚህ ብሎ ሞቅ አድርጎ ነበር የተቀበለኝ ይላል። ሁለት በጣም የሚከባበሩ ተጫዋቾች ናቸው እና ሮናልዶ ብሎ ጠቅሷል መጽሐፉ ላይ 300 ገጽ ያለው መጽሐፍ ላይ 59 ጊዜ ሮናልዶ የሚል ስም ጠቅሷል። ግን በአብዛኛው ሮናልዶ ናዛሪዮ የኔ አይዶል ነው ይላል። ግን የሚጠቅሳቸው ስቶሪዎች አሉ ክርስቲያኖን በተመለከተ። ለምሳሌ አንድ ጊዜ ጆዜ ሞሪኞ መልበሻ ክፍል ውስጥ አስለቅሶት ነበር ብሎ ጠቅሷል። በተጫዋቾቹ ፊት ሁሉ ገስጸውት ማለት ነው። እና እንግዲህ ሁለቱ ተጫዋቾች ይገናኛሉ። ያው የሆነ ጊዜ መጠነኛ መቃቃር የሚመስል ነገር ተፈጥሮ ነበር ይባላል። 2018 የባሎንዶር ሽልማት በተሰጠበት ጊዜ ሁለቱም በጋራ በሪያል ማድሪድ ውስጥ ቻምፒየንስ ሊግ አሸንፈው ነበር። ግን ሉካ ሞድሪች በዓለም ዋንጫው ላይ የክሮኤሺያን ብሔራዊ ቡድን ለዓለም ዋንጫ ፍጻሜ አድርሶ ነበር እና በዛ ምክንያት የባሎንዶር ሽልማቱን አሸነፈ እና ለ10 ዓመት ያለማቋረጥ ሜሲና ሮናልዶ እየተቀያየሩ ነበር ባሎንዶሩን ያሸንፉ የነበሩት። ግን ሮናልዶ ይህንን ሽልማት ማሸነፍ ነበረብኝ የሚል ስሜት እና ቅሬታም ነበረው። ሽልማቱ በክለብ እግር ኳስ አብሮ ሲጫወቱ የቆዩም ቢሆን ሽልማቱ በተሰጠበት ጊዜ ወደ ፓሪስ አልሄደም። ሜሲም አልነበር። በእርግጥ ግን ልዩነቱ ምንድን ነው? ሮናልዶ ከመጨረሻዎቹ 3 እጩዎች መካከል አንደኛው ነበር። ሁለተኛም ሆኖ መሰለኝ የጨረሰው፣ ግሪዝማን 3ኛ ካልተሳሳትኩ እና ሜሲ ግን ያው ከመጨረሻዎቹ የፖዲየም እጩዎች መካከል አንደኛው አልነበረም። ስለዚህ እሱ አልሄደም። በኋላ ሜሲ
ሞድሪች እንደተናገረው የአርጀንቲና ብሔራዊ ቡድን አምበል አይደል። ስለዚህ ፊፋና ባሎንዶር ደግሞ ፍራንስ ፉትቦል ደግሞ አብረው ነበር ይሰሩ የነበሩት ያን ጊዜ። ሜሲ ድምጽ የሰጠው ለሉካ ሞድሪች ነበር ያን ጊዜ የባሎንዶር ሽልማቱ ላይ ቮት ያደረገው። ስለዚህ ቢያንስ ክሬዲት ሰጥቶኛል የሚል ስሜት ነበረው። ያው የሪያል ማድሪድ ተጫዋች ነው ሞድሪች። ኖርማሊ አይሰጡም የባርሴሎና ተጫዋቾች ለሪያል ማድሪድ ተጫዋቾች፣ የሪያል ማድሪድ ተጫዋቾች ለባርሴሎና ተጫዋቾች። በጣም ሬር ኬዝ ነው ድምጽ በሚሰጡበት ጊዜ። ግን እንደዚህ አይነት ቅሬታ ነበር ሽልማቱ ላይ አልተገኘም። ሞድሪች ከፍቶታል ምን ይባል ነበር። አንዳንድ ሰዎች ደግሞ ሪያል ማድሪድ ራሱ ካምፔን ያደረገው ለሉካ ሞድሪች ነው የሚል ስሜት አለው እና እንዲለቅ ምክንያት ከሆኑት በእርግጥ ከዛ የዓለም ዋንጫ በኋላ ነው የለቀቀው። ሰው ከባሎንዶር በፊት ነው የለቀቀው። እንደሚታወቀው የስፔን የማድሪድ የባርሴሎና ተጫዋች ደግሞ ለባሎንዶር በጣም የተመቸ ነው ለሁለቱ ትልልቅ ክለቦች መጫወት። ምክንያቱም ለክለቡ እንዳሸነፈ አድርገው ነው የሚቆጥሩት። ስፔን ውስጥ ሪያል ማድሪድም ውስጥ ባርሴሎናም ውስጥ ተመሳሳይ ሴንቲሜንት አለ። የኢንዲቪጁዋል ሽልማት ቢሆንም የክለቡ ሽልማት ነው በክለብ ውስጥ በተገኘ አቺቭመንት ምክንያት የመጣ ነው የሚል አስተሳሰብ ስላለ ማለት ነው። እና ብዙ ካምፔን ያደርጋሉ እና ካምፔን ይደረግ የነበረው ለሱ ነው የሚል ስሜት ነበር። አሁን በዓለም ዋንጫ ነው የሚገናኙት። ምናልባት ለመጨረሻ ጊዜም ሊሆን ይችላል ሁለቱ ተጫዋቾች የሚገናኙት። የሉካ ሞድሪች በሚላን የመቆየት ጉዳይ እስካሁን ድረስ አልታወቀም። ጫማ ይስቀል አይስቀል አልታወቀም። በአውሮፓ ይቆይ አልታወቀም። ቢቆይም ግን ሮናልዶ ሳውዲ ውስጥ ነው የተጫወተ ያለው። ስለዚህ በአንድ ሊግ የሚገናኙበት እድል የላቸውም። ሁለት የእኛ ዘመን አስደናቂ ተጫዋቾች የሚገናኙበት ነው። ለሮናልዶም የዓለም ዋንጫን ለማሸነፍ ያው የመጨረሻው እድል ነው እስካሁን ድረስ። በጠቅላላው በእግር ኳስ ሕይወቱ ይሄ ጎደለው የሚባል ተጫዋች አይደለም። ምናልባት ብቸኛው በእግር ኳስ ሕይወት ውስጥ ያላሳካው ነገር የዓለም ዋንጫ ነው እና በዓለም ዋንጫውም ላይ እሱ እንደሚፈልገው ትልልቅ ጎሎች ያስቆጠር አይመስለኝም። 10 ጎሎች አስቆጥሯል። በጠቅላላው ትልቅ ቁጥር ነው። 6 የዓለም ዋንጫ ላይ ተጫውቶ ግን ከስፔን በስተቀር የዛሬ 8 ዓመት ከስፔን ጋር ሃትሪክ ሰርቶ ነበር በምድብ የመጀመሪያ ጨዋታ ላይ። ከዛ በስተቀር ለምሳሌ በኖካውት ጨዋታዎች ላይ ጎሎች አላስቆጠረም። ፖርቱጋል ዋንጫ ለማሸነፏ ብቻ ሳይሆን ያስቆጠራቸውን ጎሎች ከኢራን ጋር በ2006 በፍጹም ቅጣት ምት፣ ከሰሜን ኮሪያ ጋር፣ ከጋና ጋር በ2014 ና በ2022፣ ከሞሮኮ ጋር በ2018 እና ከዩዝቤኪስታን ጋር ባለፈው ነው ያስቆጠረው። አይ ቲንክ በእንደዚህ አይነት ኮንሲኩዌንሻል ጨዋታዎች ላይ ጎሎች ማስቆጠር የሚፈልግ ይመስል 25 ጨዋታዎች ተጫውቷል። በዓለም ዋንጫ ጨዋታዎች በ18ቱ ጎሎች አላስቆጠረም። የዓለም ዋንጫ ሪከርዱ ከክርስቲያኖ ስታንዳርድ አንጻር በእግር ኳስ ሕይወቱ ካሳካቸው ስኬቶች አንጻር በጠቅላላው የተዋጣለት አይደለም። አሁን ይሄ በዓለም ዋንጫ አሸንፈው የሚያውቁ ሀገራት አሉ አይደለም። የሆነ ጊዜ ቢያንስ ታላቅ የነበሩ ሀገራት ጀርመን፣ ብራዚል፣ እንግሊዝ፣ ፈረንሳይ ከእነዚህ አይነት ቡድኖች ጋር ተጫውቷል ክርስቲያኖ እና በእነዚህ ቡድኖች ላይ ጎሎች አላስቆጠረም። የዓለም ዋንጫ ሪከርዱ ከሱ በእግር ኳስ ሕይወቱ ካሳካቸው ስኬቶች አንጻር በጣም አንጸባራቂ የሚባል አይደለም። የፖርቱጋል ብሔራዊ ቡድን 4ኛው ሆኖ ጨርሶ ያውቃል። በቃ ትልቁ ብዙ ርቀት የሄዱበት 4ኛው ሆኖ የጨረሱበት ጉዟቸው ነው 2006 ማለት ነው ካልተሳሳትኩ ሴሚፋይናል የደረሱት ፈረንሳይ በዚዳን የፍጹም ቅጣት ምት እስኪያሸንፋቸው ድረስ ማለት ነው። እና በጠቅላላ የዓለም ዋንጫው ብዙ ሰክሰስፉል አይደለም። ይሄ የመጨረሻው እድሉ ነው እና እስካሁን ድረስ ለሮቤርቶ ማርቲኔዝ ብዙ ክርክር ያለን ቢሆን ኢሪፕሌሰብል ተጫዋች ነው። አሁን ትንሽ ማይገባኝ አንዳንድ ነገር አለ። ሮናልዶ አሁን 41 ዓመቱ ነው። አሰልጣኙ ያምኑበታል። አሁንም በዚህ እድሜውም በዓለም ዋንጫ አይነት ትልቅ ስቴጅ ላይ ዲፈረንሻል ተጫዋች ነው ብለው ያምናሉ። ምንም ከዚህ የማመንታት ምንም አይነት ፕሬሸር ቢኖር ከዚህ ውልፍቴ ማለት ፍላጎት እንደሌላቸው አሳይተዋል። ግን መቆጠብ የለባቸውም ወይስ ይህንን ተጫዋች የሚል ክርክር ይቀርባል። አሁን ሁሉንም ተጫዋቾች ተመልክቼ በዓለም ዋንጫ ላይ ትልልቅ የሚባሉት ተጫዋቾች ሁሉም ተጫዋቾች ኤርሊንግ ሃላንድም፣ ኪሊያን ምባፔም፣ ሊዮኔል ሜሲም፣ ሃሪኬንም ቢያንስ በሆነ ጨዋታ ላይ ለእረፍት ሲባል ተቀይረው ወጥተዋል። ሪከቨር እንዲያደርጉ ሲባል ተቀይረው ወጥተዋል። አሁን ሃላንድ 25 ዓመቱ ነው። ምባፔ 27 ዓመቱ ነው። ሃሪኬን ከሮናልዶ አንጻር በ9 ዓመት ወጣት ነው። ለምሳሌ ሌሎችም ተጫዋቾች አሉ። እሱ ሎጂክ ልረዳው አልቻልኩ። ማክሲማይዝ ማድረግ አይጠበቅባቸውም ወይ? ሮናልዶ ሁሌ መጀመር አለበት። እንደዛ ከሆነ ለምንድነው የማያሳርፉት? አንዳንድ ጨዋታዎች ላይ ለምሳሌ 20 ደቂቃ ሲቀር ተቀይሮ 300 ደቂቃ ተጫውቷል እና ከሁሉም ገናና ስም ካላቸው ተጫዋቾች መካከል የሮናልዶን ያህል ብዙ ደቂቃ የተጫወተ ተጫዋች የለም በእነዚህ 3 ጨዋታዎች። በጣም ኢንትረስቲንግ ውሳኔ ነው እሱ። በጣም ኢንትረስቲንግ ውሳኔ ነው። ምክንያቱም የዓለም ዋንጫ ኃይለኛ ሂት ባለበት ውድድር ነው እየተደረገ ያለው እና እሱን ለመገንዘብ የሚያስቸግር ይመስለኛል። ግን ቅድም እንዳነሳሁት ከሁለት ትልልቅ ተጫዋቾች አንዱን ለመጨረሻ ጊዜ በዓለም ዋንጫ መድረክም በትልቅ ውድድር መድረክም የምናይበት ጨዋታ ነው። ስለ ጄኔሬሽናል ተጫዋቾች ነው እያወራን ያለ ነው። እንደ አጋጣሚ ሆኖ
ይሄ ጨዋታ የሚደረገው በቶሮንቶ ነው እና በዓለም ዋንጫ ከ16 ስቴዲየሞች መካከል በትንሹ ስቴዲየም ነው ጨዋታ የሚደረገው። ያው በእርግጥ ፖርቱጋልና ክሮኤሽያ በዚህ ጨዋታ ላይ ይገናኛሉ ተብሎ አይታወቅም ቀድሞ፣ ከዛ በኋላ ነው ስኬጁል የሚደረገው እና አጋጣሚ ሆኖ ትልቅ የፖርቱጋል የዲያስፖራ ኮሚኒቲ ያለበት ከተማ ነው ቶሮንቶ። 140 ሺህ ፖርቱጋላውያን ከተማ ውስጥ ይኖራሉ እና በስቴዲየሙ ማነስም በቲኬት ዲማንዱ ምክንያት ሲት ጊክ እና ስታብሀብ የሚባሉ ዌብሳይቶች አሉ፣ ቲኬት የሚሸጥባቸው ዌብሳይቶች። ፊፋ ይህንን ጨዋታ ከፍሎ ለመግባት አንድ ሰው ከ335 እስከ $875 ነው የሚያስከፍለው ቲኬት የሚገዛ ሰው። እነዚህ ዌብሳይቶች ላይ ግን ከ30,000 የካናዳ ዶላር ጀምሮ እየተጠየቀ ያለው ማለት በዩሮ ወደ 18,500 ዩሮ ማለት አንድ ጨዋታ ለማየት 18,500 ዩሮ እየተሸጠ ነው ቲኬት። በጣም ከፍተኛ ትኩረት የሳበ ጨዋታ ነው። ምክንያቱም አንደኛ እንግዲህ የስቴዲየሙም መጠን ማነስ ሊሆን ይችላል። ለምሳሌ ኤስታዲዮ አስቴካ 80,824 ተመልካች አስተናግዷል በዚህ ውድድር ላይ። ሜት ላይፍ የዓለም ዋንጫው ፍጻሜ የሚደረግበት ኒው ጀርዚ ውስጥ ያለው ስቴዲየም 80,663 ተመልካች ታድሞበታል። ይሄ በእጥፍ ያነሰ ኦልሞስት ስቴዲየም ነው። 43,036 ተመልካቾችን ነው የሚይዘው። ከሁለቱ አሸናፊ ከስፔን ጋር ወይም ከኦስትሪያ ጋር በመጨረሻዎቹ 16 ቡድኖች ውስጥ ይገናኛሉ። ይሄ ጨዋታ ከክርስቲያኖ ሮናልዶና ከሞድሪች የመጨረሻ ታንጎነት ባሻገር የዲዮጎ ዦታ ህልፈት 1ኛ ዓመት ነገ ነው እና በዋዜማው ላይ ኦልሞስት በ3 ነው ህይወቱ ያለፈው። ጁላይ 3 የትልቅ ዛሞራ የሚባል የሜክሲኮ እና የፖርቱጋል ድንበር ላይ ከወንድሙ ከአንድሬ ጋር ነበር ያው የዛሬ ዓመት በጣም ትልቅ ሀዘን በፈጠረ ሁኔታ ህይወቱ ያለፈው እና ያ ስሜት አለ። አሁን አሰልጣኙ በየቀኑ ስለሆነ የምናስበው አኒቨርሰሪው መሆኑ ላይ የተለየ ስሜት አይፈጥርብንም ብለዋል። ምክንያቱም ወደ ልምምድ በመጣን ጊዜ ሁሉ እናስታውሰዋለን እና የአኒቨርሰሪ መሆኑ የህይወቱ ያለፈበት እለት ላይ የሚደረግ ጨዋታ መሆኑ የተለየ ኢሞሽናል ኢምፓክት እንዳለው እርግጠኛ አይደለሁም። እንዲያውም እንደ ሴሌብሬሽን ነው መወስደው። ለሱ ስንል የዓለም ዋንጫ ማሸነፍ እንፈልጋለን። ምክንያቱም ይሄ እኔ ኃላፊነት ከመጣሁበት ጊዜ ጀምሮ በፕሮሰስ ውስጥ ወሳኝ የነበረ ተጫዋች ነው ብለዋል እና እሱን ኮሜሞሬት ለማድረግ እሱን ለማሰብ የተጫዋቾቻቸውን ሊስት ይፋ ባደረጉበት ጊዜ 26 ተጫዋቾች ብቻ አይደለም ያሉት 26 ሲደመር 1 ነበር ያሉት። ያው ለሱ ቦታ ለመተው ማለት ነው። ቪቺኛ ለራሳችን ስንል፣ ለቤተሰቦቻችን ስንል፣ ለዲዮጎ ዦታ ስንል፣ ለፖርቱጋል ስንል የዓለም ዋንጫውን መውሰድ እንፈልጋለን ብሏል። ትልቅ ኢሞሽን ያለበት ጨዋታ ነው። የፖርቱጋል ብሔራዊ ቡድንን በተመለከተ ጥሩ ሁኔታ ላይ ያለ ብሔራዊ ቡድን አይመስልም እስካሁን ድረስ። የምድብ ጨዋታ ነው። የምድብ ጨዋታ ዞሮ ከምድብ ማለፍ ነው ዋናው ቁም ነገር። ያንን በሚገባ አድርገውታል። ስለ ክሮኤሽያ ግን ጥቂት ነገር ላንሳ። ክሮኤሽያም የሉካ ሞድሪች ጉዳይ በሀገሪቱ አከራካሪ ነው። በነገራቸው ጨዋታ መጀመር የለበትም የሚሉ ብዙ ክሮኤሽያን አሉ። አሁን አንድ ጨዋታ ብቻ ነው ጨዋታ የጨረሰው ከእንግሊዝ ጋር። እንደምታስታውሹ እንግሊዝን ወደ ጨዋታውን የመለሰችውን የፍጹም ቅጣት ምት ሲያገኙ ኖኒ ማድዌኬ ላይ ጥፋት የሰራው እሱ ነበር። በዛው ጨዋታ ላይ ገና 30 ደቂቃ እየቀረው ጨዋታው የእንግሊዝ ብሔራዊ ቡድን ክሮኤሽያን እየመራ ጎል በሚፈልጉበት ጊዜ ትልቁ ተጫዋቻቸውን ቀይሮ አስወጥተውታል። ከፓናማ ጋር በነበረው ጨዋታም ተቀይሮ ወጥቷል። ከጋና ጋር በነበረው ጨዋታ ብቻ ነው የተጫወተው። እዛ ጨዋታ ላይ ቭላሲች የማሸነፊያውን ጎል ባስቆጠረበት ጊዜ ልክ 2014 የቻምፒየንስ ሊግ ፋይናል ላይ ለሰርጂዮ ራሞስ 93ኛው ደቂቃ ላይ የሰጠውን የማዕዘን ምት አይነት ተመሳሳይ ኳስ ነበር የሰጠው። ግን ያንን ጨዋታ ብቻ ነው የጨረሰው። ስለዚህ በቅርብ ጊዜ ሪታይር የሚያደርግ ተጫዋች ነው። በክሮኤሽያም ብዙ ዲቤት አለ። አሁን ስፍራውን በተመለከተ አይደለም ክርክሩ። ሉካ ሞድሪች በክሮኤሽያ እግር ኳስ ውስጥ ያለውን ስፍራ በተመለከተ ምንም ክርክር የለም። ክርክሩ ግን አሁን ያለው የሉካ ሞድሪች ቨርዥን እያንዳንዱን ጨዋታ መጀመር የለበትም የሚል ስሜት በክሮኤሽያም በኩል አለ። ግን ስለ ፖርቱጋል ብሔራዊ ቡድን እናነሳለን። ቡድኑ እያሳያቸው ያሉ ድክመቶች አሉ። እሱን ደግሞ ከድሮ ደረጃ ኃይሌ ጥያቄና መልስ ላይ እንደሚሉ ካፍታ በኋላ እናነሳለን። ተመልሰናል አድማጮቻችን። የፖርቱጋልና የክሮኤሽያን ጉዳይ ያነሳን ነው የምንገኘው። እስካሁን ድረስ በውድድሩ ጥሩ ካልተጫወቱ ቡድኖች መካከል ፖርቱጋል አንደኛዋ ናትና ምክንያቱ ምንድነው የሚለውን እናንሳ። አንዳንድ ጥሩ ያልተጫወቱ ቡድኖች አሉ። ጥሩ ያልተጫወቱም ውጤት ያላመጡም አሉ። ለምሳሌ እንደ ጀርመን አይነት ቡድኖች ኢንስፓየር ማያደርግ እግር ኳስ ተጫውቶ ከውድድር ውጭ የሆነ በዛ መንገድ ተጫውቶ ውጤት ማምጣትም አንድ ነገር ነው። የሆላንድ ብሔራዊ ቡድንም በተለይ መጨረሻው ጨዋታ ላይ በጣም ደካማ ነበር ከሞሮኮ ጋር በነበረው ጨዋታ። ስለዚህ አንዳንድ ቡድኖች ውጤትም አጫወትም የሌላቸው አሉ። የፖርቱጋል ብሔራዊ ቡድን ቢያንስ እስካሁን ድረስ ውድድር ውስጥ አለ። ግን
ከዛ የዩዝቤኪስታን ጨዋታ በስተቀር በሌሎቹ ጨዋታዎች ቡድኑ ከኮንጎ ጋርም ከኮሎምቢያ ጋር በነበሩ ጨዋታዎችም ጥሩ አልተጫወተም። እኔ ከሁሉ በላይ ይህንን ያህል ተሰጥኦ ኖሮት እንደዚህ አይነት በተሰጥኦ የታደሉ በትልልቅ ክለቦች በፒክ ሌቭል እየተጫወቱ ያሉ ተጫዋቾችን ይዞ በጣም አሉታዊ ሆኖ ነው የሚታየኝ። አሁን ለምሳሌ የፈረንሳይ ብሔራዊ ቡድንን በተመለከተ ስለ ዴሾ ፕራግማቲዝም ስናነሳ ፕራግማቲስት ማለት የቡድን ዋናው ጥንካሬ ለማጥቃት ተጫዋቾች ከፍ ያለ ነጻነት እና ኃላፊነት መስጠት ከሆነ የቡድን ዋናው ጥንካሬ ያ ከሆነ ያንን አይቶ እንደዚህ አይነት ነጻነት መስጠትም ራሱን የቻለ ፕራግማቲዝም ነው። ፕራግማቲዝም ማለት ዊዝ ሊቪንግ ኮንዲሽን ያለውን ሁኔታ ከግምት በማስገባት ቡድንን በዛ እምነት ላይ መገንባት ማለት ነው ከሞላ ጎደል። የሚገርመው ግን ይሄ ውድድር ከተጀመረበት ጊዜ ጀምሮ ከዛ የኮንጎ 1-1 ከተለያዩበት ጨዋታ ጀምሮ ምሳ በዚህኛው የዓለም ዋንጫ ላይ ብዙ ባክ ፓስ የተጫወቱ ተጫዋቾችን ብትቆጥሪ እና ያደረጉትን የፓስ መጠን ብታይ ከ1 እስከ 3 የፖርቱጋል ተጫዋቾች ናቸው። ዦአው ኔቬስ 24፣ ጆ ካንሴሎ 23፣ ፔድሮ ኔቶ 23። ብዙ ባክ ፓስ የተጫወቱ 1 2 3 ተጫዋቾች የፖርቱጋል ብሔራዊ ቡድን ተጫዋቾች ናቸው። ዦአው ፌሊክስ ባለፈው ጨዋታውን የጀመረው ተጫዋች አንዳንድ ጊዜ የበለጠ ወደፊት መጫወት እንችል ነበር ግን አናደርገውም፣ ምክንያቱም ኳስ እንደያዘው ተጫዋች ሁኔታ ይወሰናል የሚል አስተያየት ሰጠ እና በአስገራሚ ሁኔታ ለምሳሌ ኔቶ የክንፍ ተጫዋች ነው አይደለም እና የመጀመሪያው ጨዋታ ላይ ደህና ነበር ከፖርቱጋል የማጥቃት ተጫዋቾች መካከል በንጽጽር ጎሉ ሲቆጠርም አሲስት ያደረገው እሱ ስለነበር። ግን ይሄ የዓለም ዋንጫ ከተጀመረበት ጊዜ ጀምሮ 7 የተሳኩ ድሪብሎች ብቻ ነው ያደረገው እና የተሳካለት 2 ጊዜ ብቻ ነው። ያወራን ያለ ነው ስለ 3 ጨዋታ ነው። እና ለምሳሌ በዚህ የዓለም ዋንጫ ላይ ብዙ ድሪብል ያደረጉ ተጫዋቾችን ብታይ ሁሊዮ ኤንሲሶ ከፓራጓይ፣ ቪኒሽስ ከብራዚል እና ኢብራሂማ 3ቱ ተጫዋቾች ኢብራሂማ እያንዳንዳቸው 30 ድሪብል አድርገዋል። የፖርቱጋል ብሔራዊ ቡድን ከፍተኛ ድሪብለር የሚባለው በዚህኛው የዓለም ዋንጫ ፔድሮ ኔቶ እና 7 ድሪብል ብቻ ነው ያደረገው፣ 2 ጊዜ ብቻ ነው የተሳካለት። እንዲያውም የበለጠ ዦአው ፌሊክስ አሁን በከፍተኛ ደረጃ በአውሮፓ በሚገኝ ትልቅ ክለብ እየተጫወተ ባይሆንም ግን እሱ የበለጠ ምንድነው ፕሮቮኬቲቭ የሚባል የበለጠ የሚሞክር ተጫዋች ሆኖ አይተነዋል። ከሁሉም በላይ ሪስክ የሚወስደው ተጫዋች ኑኖ ሜንዴሽ የመሆኑ ነገር አስገራሚ ነው። የቡድኑ የግራ ፉልባክ ማለት ነው። ኢኒሼቲቭ የመውሰድ ፍላጎት የለም። ከዛ ክሮስ ይሞክራሉ፣ ብዙ ክሮስ ያደርጋሉ። ግን ከ61 ክሮሶቻቸው 25ቱ ብቻ ናቸው የተሳካላቸው። ሶ የክሮሲንግ ኳሊቲያቸውም ጥሩ አይደለም። አንድ የቴሌቪዥን ጣቢያ አለ ሊቭ ሞር ቲቪ የሚባል ሪካርዶ ኳሬዝማ እዚህ የቴሌቪዥን ፕሮግራም ላይ ቀርቦ ደስታ የጎደለው ክሬቲቪቲ የሌለው ሌላ ጊዜ ፖርቱጋል እግር ኳስን የሚገልጸው አሮጋንስ የሌለው እንዲያውም በቡድኑ ካምፕ ውስጥም ሰላም ያለ አይመስለኝም ብሎ ተናግሯል። ከሮናልዶ ጋር አብሮ አደግ ነው እንደምታውቂው፣ በጣም የቅርብ ጓደኛው ነው። የአውሮፓ ዋንጫን አብሮ አሸንፈዋል። እንዲያውም ማስታውሰው ሪካርዶ ኳሬዝማ ክሮኤሽያ ላይ ጎል አስቆጥሮ ነበር 2016 ላይ ከሮናልዶ ሹት በኋላ 118ኛው ደቂቃ ላይ ነው ያ ጎል የተቆጠረው እና በደንብ ኢንፎርምድ የሆነ ሰው ይመስለኛል። የሚወራው ፍሪክሽን ሊኖር ይችላል፣ ደስታም ያለው ካምፕ አይደለም የሚል በጣም ተችቶታል ይህንን ቡድን። በፊት በጣም ድንቅ የክንፍ ተጫዋቾች ነበሩት። ሮናልዶ ወጣት በነበረበት ጊዜና የሙሉ ጊዜ የክንፍ ተጫዋች በነበረበት ጊዜ ሉዊስ ፊጎ፣ ናኒ፣ ሰርጂዮ ኮንሴሳኦ አይነት ስፔክታኩላር የሚሉት በጣም ደፋር የሆኑ የባላጋራ ተጫዋቾችን በድሪብል የሚያልፉ አይነት ቡድኖች ናቸው። አሁን የፖሴሽን ኦብሴሽን ያለባቸው ብዙ ተጫዋቾች አሉት ይሄ ቡድን። በቂ ፔኔትሬሽን ግን የሌለው በበቂ ሁኔታ የጎል እድሎች ለመፍጠር የሚያስችል ድፍረት የሌለው ልበለው እንደዚህ አይነት ቡድን ሆኖ በእነዚህ 3 ጨዋታዎች ላይ ታይቷል። አሁን እያወራን ያለን ነው ስለ እነዚህ 3 ጨዋታዎች ላይ። ዩዝቤኪስታን ኤክሰፕሽን ነው። ግን ዩዝቤኪስታንን እንደዛ አይነት ብልጫ እንዲወስዱ እንጠብቅ ነበር። ከኮሎምቢያ ጋር ኮሎምቢያ የተሻለ ቡድን ነበር ከፖርቱጋል ይልቅ። የመጀመሪያው ኮንጎ ጨዋታ ላይ አንድ ኦን ታርጌት ሙከራ ብቻ አድርገው ነው የወጡት። በጠቅላላው የኮንጎ ብሔራዊ ቡድን የተሻለ ነበር በማጥቃቱም ጭምር እና ከውድድሩ በፊት ለዚህ ቡድን ከነበረው ግምት አንጻር እንዳልኩት የምድብ ጨዋታዎች ብቻ ናቸው። አንዳንድ ቡድኖች ከምድብ ጨዋታ በኋላ እንደገና ኃይለኛ የሚሆኑ ቡድኖች አሉ። ግን እስካሁን ድረስ ኢኒሼቲቭ የማይወስድ በቂ ሪስክ የማይወስድ እና ፖሴሽንን ለፖሴሽንነቱ ብቻ የሚይዝ በቂ ፔኔትሬሽን የሌለው ቡድን ነው። ሮቤርቶ ማርቲኔዝ ይህንን አይነቱን ሁኔታ ካላሻሻሉት በጣም ችግር ውስጥ ሊሆን ይችላል። ግን ምናልባት ክሮኤሽያ እድል ይሰጣቸዋል። ምናልባት ለምን ከእንግሊዝ ጋር እንዳየነው
ኮሎምቢያ በእርግጥ ደፋር ቡድን ነበር። ኮሎምቢያ ሊከላከል አይደለም የመጣው። ኮሎምቢያ ዶሚኔት ሊያደርግ ነው የመጣው። ዶሚኔትም አድርጓል። ማሸነፍም ነበረበት። በጣም ጥሩ አጥቅቶ ነው የተጫወተው። ግን ትልቁ ጥያቄ የክሮኤሽያ ብሔራዊ ቡድን ባለፈው ከእንግሊዝ ጋር እንዳየ ነው ከጋና ከዴሞክራቲክ ሪፐብሊክ ኮንጎ አይነት በሎ ብሎክ ከሚጫወት ቡድን ይልቅ በሀየር ዲፌንሲቭ ብሎክ የሚጫወት ምናልባት ለክንፍ ተጫዋቾቹም ለሌሎች የፖርቱጋል የማጥቃት ተጫዋቾችም የበለጠ ክፍት ቦታ የሚተው ቡድን ሊሆን ይችላል። በዛው ልክ አሁንም አደገኛ ተጫዋቾች አሉት። እንደ ዛሬ 8 ዓመቱ ቡድን ላይሆን ይችላል። የዛሬ 4 ዓመት ኢቨን እንደነበረው ቡድን ላይሆን ይችላል። ሁለተኛና ሶስተኛ ሆኖ ነው ያለፉትን 2 የዓለም ዋንጫዎች ያጠናቀቀው። በጣም ጥሩ የዓለም ዋንጫ ቡድን የመሆን ታሪክ ያለው ነው። ከፍተኛ የቶርናመንት ልምድ አላቸው ዝላትኮ ዳሊች የቡድኑ አሰልጣኝም። ግን ለፖርቱጋል ተጫዋቾች ምናልባት የበለጠ ተጨማሪ ስፔስ ሲያገኙ የበለጠ አደገኛ የሆኑ እንደሆነ አላውቅም። ግን ይሄ በቃ ከዚህ የተሻለ ተሰጥኦ ያለው ስብስብ ብዙ አንጠራም ነበር፣ ማን አለ እንል ነበር። ግን አሁን ድንገት እንደዛ እየመሰለ አይደለም። ምክንያቱም እንደዛ እየተጫወተ ስላልሆነ የተሰጥኦን ያህል እየተጫወተ ያለ ቡድን ባለመሆኑ ምክንያት እና ትልቅ ጨዋታ ነው በጣም ዛሬ እንግዲህ በቶሮንቶ ይደረጋል። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።